ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? ከኔ ጋር እግዚአብሔር ይመስገን አለሁላችሁ እላችኋለሁኝ። እንግዲህ ሩታዬ በአዲስ ነገር ከች ብላለች። ዳኒም ቲክቶክ ሲቀውጠው ነበር። በጣም የሚገርማችሁ ነገር ማለት ነው ዳኒ አሁን እንደው ለአብርሃም አዝነህ ነው አንተ ከጎን ሁን ይላሉ እነዚህ አሮጊቶች በሙሉ ተሰብስበው ማለት ነው። መተት ተደርጎብን ነው። ኧረ ተው 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 ተው፣ ኧረ ተው። ሊብ ላይ ቁጭ ብላችሁ እንደው ሚዲያ ላይ ስለ መተት ስለምን አታውሩ? እንደው አብርሃም ምንም አልሆነም። እኔ አብርሃም እንደው ምን ሆነ? ቆይ እስኪ እንደው ምን ሆነ እንዴ? አብርሃም እኮ ድሮም እንደዚህ እንደሌላው ሰው ለፍላፊ ወይ የፈለገውን የመናገር እንትን የለውም እኮ እንዴ። ምን ሆናችሁ ነው እንደዛ ያን ሁሉ የምትሉት? ሩታን እንኳን አለማመን እንኳን አይችልበትም ነበር። እሱ እኮ ጀግና ነው። ሩታን አልፈልግሽም ብሎ የሄደ እኮ ነው። እንደዚህ ብሎ አልፈልግሽም ብሏት አይደለም የሄደው እሱ አልፈልግም ስትለው ነው እንጂ ምንድን ነው እንትን ሲላል ነበር። ኧረ ተው 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 እንዴ! እራሱ እኮ እያወቀ እየነገራችሁ። እኔ እኮ የማይገባኝ ነገር ማለት ነው እናንተ አይገባችሁም እንዴ? አይገባችሁም እንዴ? የበፊቱን ነገር ማስታወስ አልፈልግም አላችሁ። የበፊቱን ያረኩትን ነገር የሰራሁትን ነገር ማስታወስ አልፈልግም። የእሷም የሰራችውን ነገር ማስታወስ አልፈልግም። በቃ በራሴ ነው የምተማመነው። ይቅርታ ተባብለናል። የባለፈውን ታሪካችንን ወደኋላ ትተናል። በቃ እንዴ ተጋደሉ እንዴ? ምንድን ነው ነፍስና ነፍስ ተገዳድለው እንኳን ይቅርታ ይጠያየቁ የለም እንዴ? እንኳን እነዚህ የወለዱና ተዋልደው ልጃቸውን እንዴ እኔ እኮ ብዙዬ ማለት እኮ የወለድ አስተሳሰብ ዳኒም ብኮን ማለት ነው ከልጁ እናት አንተ ምንም ልትሆን አትችልም። የእሱን እንትን እንኳን አንተ ቀርቶ ቤተሰቦቹም ከልጁ እናት እኩል ልኮናቀል እንትላትልም ማለት ነው። ከሚስቱ ጋር ማንም ሚስቱን እንትን የሚል የለም። ወንድ ልጅ ደግሞ ካገባ ወደ ሚስቱ እንጂ ወደ ቤተሰቦቹ ምንጊዜም እንትን አይልም። እኔ ይፍሬም ነው በቃ ለሱ በፊት ራሱ በመጀመሪያው እንደዚህ ጠንክሮ ይፍሬም ቢመጣ ኑሮ ሩታና አብርሽ የዚህን ያህል ነገር ተራርቀው አይሄዱም ነበረ። ግን ያም እሷም እምቢ ስትለው እሱም እምቢ ሲለው ይፍሬምም ሞክሮ ነበር በፊትም ብሎታል። ከሄርሜላ ጋር አንተ አትሆንም ከሩታ ጋር ነው መሆን ያለብህ እያለው ነው ከበፊቱም። አሁን መተት መስክ እንደው እናንተ ቆይ አረ እንደው የኦርቶዶክስ እምነት ተከታይ የሆናችሁ ማለት ነው እንደው ምን የወለደ አስተሳሰብ ቢኖራችሁ ነው ማለት ነው ሊብ ላይ ቁጭ ብለሽ አንዴ ለምን ጠበልት ያለሽ? የታሰረው ያሰረው መስቀል እኮ መተትን የሚከራከር እንጂ መተት እንትን የሚል አይደለም። በዛ መስቀል እኮ ነው 5 ጠበል ሄደሽ ተጠምቀሽ የምትድኙ። ኧረ ተው፣ ስነ ስርዓት ያዙ። ተው እናንተ ኦርቶዶክሶች ተው፣ አታሰድቡን። አታሰድቡን። እነሱ ይበሉ፣ ሌሎቹ ይበሉ፣ እናንተ እንደዚህ ትላላችሁ። ይሄ እኮ መስቀል ማለት ነው የአስረሽ አንጠልጥለሽ አንዳች የሚያህል መስቀል አስረሽ ለእንትን በመስቀል መተት ተሰላ ስትይ በጣም ባለጌዎች፣ በጣም ስዶች ናቸው እነሱ። ስላላመኑበት በጠሱት አይደል እንዴ? በቃ በጠሱት፣ ማህተቡን በጠሱት ማለት ትችላላችሁ። መስቀል ከአንገት ላይ መበጠስ ማለት መስቀል ያለበት ሀብል ከአንገት ላይ መበጠስ ማለት ማህተቡን እንደበጠሱ ቁጠሩ። ስለዚህ እናንተ ተደምራችሁ ለምን መስቀል ሀብሉ ተበጠሰ እንደዚህ ሆነ እንዴ? እስቲ ቆይ እናንተ በመስቀል እየዳናችሁ በመስቀል እንዴት ነው መተት የሚሰራው? እንደው እናንተ ሌላውን ተውትና የኦርቶዶክስ አማኝ የሆናችሁ ሌሎቹማ አሽቃባጭ ናቸው። የእኛን ሃይማኖት አውርደው ለመጣል የሚያደርጉት ነገር ሊብ ላይ ተዘፍዝፈው የሚሳደቡ ስድብ እንትን ነው። ግን እናንተ ተሰቅራችሁ እናንተ እዛ ጋር ሆናችሁ በመስቀል መተት ተሰራ በሀብል መተት ተሰራ ስትሉ እዛ ጋር መስቀል እያያችሁ እኔ በጣም ነው የምታሳዝኑ ማለት ነው። ሌሎቹን አይደለም። የኦርቶዶክስ እምነት ተከታዮች አታሰድቡ ሃይማኖታችንን። እናንተ ክብር ተላላችሁ፣ እኛ ክብር አለን ለሃይማኖታችንና ሃይማኖታችሁን ታላከበራችሁ ደግሞ አፋችሁን ዘግታችሁ መቀመጥ እንጂ ስለ መስቀል እናንተ ምን አገባችሁ? በመስቀል የት ነው መተት ሲሰራ ያያችሁት? በምንም ነገር በጣት ብር ሊሰራ ይችላል። በጣት ቀለበት ማለት ነው። በሰዓትም እኔ እንጃ ግን በመስቀል
ተሰለ የምትሉት ነገር እኔ በጣም የምታሳዝኑ። ከዚህ ጋር መስቀሉ ተንጠልጥሎ እያያችሁት እናንተ ጠበል ሂድ። ጠበል ቢሄድ እኮ መስቀሉ ነው የሚያድነው። እሺ እንዴ እዛ ጋር እኮ መስቀል የሌለው ጠበል ነው እንዴ ያለው? መስቀል እኮ ተይዞ ነው የምትጠመቀው ማለት ነው። በመስቀል እኮ ተባልኮ ነው ያ ጠበል ማለት ነው። ያ ጠበል በመስቀል ተባልኮ ነው። መጀመሪያ መስቀሉን ሳታከብሪ ጠበል ሂድ ማለት የለብሽም። አፋችሁን አትክፈቱ። ቲክቶክ ላይም ሆነ ምንም ሆነ እየወጣችሁ የኦርቶዶክስ ልጆች በዚህ ጋር እናንተ ራሳችሁ ትጠየቁበታላችሁ። በመስቀላችሁ ማሾፍ፣ በሃይማኖታችሁ ማሾፍ፣ ሃይማኖታችሁ ማዋረድ ነው የያዛችሁት ማለት ነው። በጣም የምታሳዝኑ። በጣም እኔ ከሌሎቹ ምንም አልጠብቅም። ሌሎቹ ቢሉንም ምንም አልጠብቅም። ለምን? ስለማያውቁት የእኛን እምነት እነሱ ራሱ እየዳኑበት እኮ ነው። ግን የእኛን እምነት ለማዋረድ ሲፈልጉ በመስቀል መተት ተሰራበት እያሉ ቢሉ እኔ ምንም አይመስለኝም። ግን የእናንተ የኦርቶዶክስ ልጆች ይህን ያህል ወርዳችሁ ይህን ያህል ረክሳችሁ ለማንም ቻናል አሳዳጊ ሆናችሁ ሊብ ላይ ተጎልታችሁ በመስቀል መተት ተሰራበት፣ እንደዚህ መስቀሉ ተበጠሰ፣ እንደዚህ ሆነ ኧረ ተው ተው። ስለ መተት ምን አገባችሁ? እነሱ ይመታተቱ። እነሱ ድራማቸውን እየሰሩ ነው። እሱ አብርሃም በጣም ምስኪን ደግ ልጅ ነው። ሁሉን ነገር እያሳደገ ነው። እንደሱ ኢትዮጵያ በሙሉ እንደነሱ ያለ ጀግና ቢገኝ ኑሮ እንደሱ አይነት ሰውን የሚያሳድግ ብዙዎቹ እስቲ ሸልትልኝ በይው ግቢና ዳኒ ይሸልትልሻል። እሱ እኮ ቻናል እየከፈተ እያሳደገ የሚሰጥ ጀግና ወንድማችሁ ነው። እንደዚህ የምታዋልዱት ማለት ነው። ከዛ ሚዲያ ላይ ሆነ ስትነፋልቅ የምታዋልደው በሙሉ ለአንተ እኮ ቻናል ከፍቶ አሳድጎ የሚሰጥህ ነው። ዳኒ ሸር እንኳን አልግልኝ ብትለው ያረግልሃል? አያረግልህም። ለራሱ ነው። አሁንም ሆዳም ለራሱ ሲል ነው ይህን ሁሉ ስራ የሚሰራው። ስም ለማስጠፋት ሚዲያ ላይ ቁጭ ብሎ ይህን ሁሉ ቲክቶክ ከፍቶ እንዳንተ እኮ አብርሃም እንዳንተ ቲክቶክ ከፍቶ ቁጭ ብሎ ቪዲዮ ይለቃል፣ ይታይለታል። ፌመስ ነዋ። ሚስቱ አለቻ፣ ጀግና ሚስት አለችው። ጀግና ሚስት የምታስከብር ማለት ነው። ከእሷ ጋር ስለሚሰራ ቪዲዮ ይታይለታል። ሰው ማያማ ሰው ማያነሳ ቲክቶክ ላይ ቁጭ ብሎ ሊቭ ቁጭ ብሎ ሰውን ሲያቦካ ሲያማስል አያድርም። ዳኒ ማለት ነው። አንተ ሴታ ሴት ከሴት ጋር ቁጭ ብለህ ቲክቶክ ላይ ስታወራ ልክ እንደ ሴት እስቲ እንደ ወንዶቹ ሁን። እንደ ወንዶቹ ኮስተር ብለህ የራስህን ስራ ሰራ እንዴ። ሰው ማማት ምንድን ነው? ቲክቶክ ላይ ቁጭ ብለህ ለሴቶቹ ተዋቸው። እዛ ዩቲዩብ ላይ ቲክቶክ ላይ ተዘፍዝፈው ለሚያድሩት ማለት ነው። ለነሱ ተውላቸው። እኔ በጣም ነው ያዘንኩት እግዚአብሔርን። እኔ በምን እንዳዘንኩ ታውቃላችሁ? እዚህ ጋር እሱ መስቀል አስሏል። እዚህ ጋር ኦርቶዶክስ ነኝ እያለ እዚህ ጋር ስለመተት ስለ ሀብሉ ስለ መስቀሉ ሲያወራ በጣም የሚገርም በጣም የሚደንቅ ነው። ሩታ እንደዚህ አታረግም። ሩታ እንደውም መተቱ ነገረቻችሁ እኮ ሰዓቱ ሲወልቅለት ወደ ራሱ ተመለሰ አለቻቸው። ለምን ሰዓቱ ወለቀ? ለምን ስጦታዬን እንትላልክ ብላ እንደዛ ስትንገበገብ አረገዝኩ ብላል ነበር እንዴ? ልጃችን ሳትልም ነበር? ልጃችን ስትሉ ሰምታችኋል? ለምን የውሸት እርግዝና ነበራ ለማስመሰል ቶሎ ሽማግሌ ይልክልኛል ብላ ነበር አሳቧ ማለት ነው። ስለዚህ እሷ አሁን የአብርሃም የሰጠችው ስጦታ ነው እያንገበገባት ያለው። የሰጠችው ስጦታ ለምን የሰጠችውን ስጦታ እንደጠየቀ ታውቃላችሁ? አያችኋት? ጀግናዋማ ውሰዱት ብላ በጠሳችሁት ምን አገኛችሁ ብላ ምንም አልመሰላት። ማናዟችሁ በጠሳችሁ፣ ይሄ እኮ የራሴ ስጦታ ነው ብላ ዝም ነው ያለችው። ያቺ ግን ለምን ስጦታዬን እኔ የሰጠውን ያንቺን ኮተት አልፈልግም ማለት እሱን ሁሉ ሰምተሃል። ኮተቷን አልፈልግም። የሰው ልጅ እኮ ለምን ደፍሮ አይናገርም? አልፈልግሽም ከዚህ ውጭ ምን ይበላት እንዴ? አስሏት እዚህ ጋር አስቀምጧት ይንገራት እንዴ? እናንተ የምታስቡት የሆነ የዜሮ በቃ የዜሮ አስተሳሰብ የሆነ በቃ እናንተ ያሰባችሁት መተት ከመተት አትውጡ። እናንተን ከመተት ያስወጣችሁ እዛው እየመተተ ያኖራችሁ። እናንተ የምታረጉትን ነው በሰው እንትን የምትሉት። በሰው ላይ የምታደርጉት
ራሳችሁ የምታደርጉትን ነው። እውነቴ ነው የምላችሁ፣ የሚያደርግ ነው ስለ መተት የሚያወራው። ዳኒም ቢሆን አሁን ለአብርሃም እሱ ነው እንደውም ተጠያቂ መሆን ያለበት እሱ ነው። እንደውም እሱ ሄርሜላ አቤል ናቸው ተጠያቂዎቹ ማለት ነው። አቤልና ታረጉበት አቤልና ሄርሜላ ናቸው መተት ያረጉበት። አሁን አልተሳካላቸውም። ወደ ሩታ ሊያሳብቡ እሱን አፍዘው ወደ ሩታ ቤት ላኩት። ሁለቱ ማለት ነው እንጂ አብርሃም ምንም አልሆነም። አሁን ታዩታላችሁ ሰሞኑ ተመልሶ ከልጁ ጋር እኔ አንዳንዴ ሴታ ሴት ሁሉ እንደ ተሰብስቦ ወንድሙ ራሱ የወለድ አስተሳሰብ እንትን ያለው ከእህቱ ማይሻል ማለት ነው። ከእህቱ ማይሻል ወንድሙ ራሱ በጣም የሚያስጠላ ማለት ነው። እኔ ወንድሙ ራሱ እንዴት እንደወረደብኝ እኔ ወንድሙ ሰው ይመስለኝ ነበር። ለኬ ሰው አይደለም እሱ። በጣም የወረደ አስተሳሰብ ያላቸው ቤተሰቦች ናቸው። እግዚአብሔርን ነው የምላቸው። እኔ እንደዚህ አይነት ነገር ከሰው የሚጠበቅ አይደለም። በሩሸን ላይ እያደረጋችሁ ቪዲዮን ሳብድ ሳደረገው በዛ መሰለኝ እንዴት መቆረጥ እራሱ አይቻልም መሰለኝ። ቆይ ስንት ነው በእናታችሁ? ወረ ጉድ ፈላ። ወደ ሀይል ይጠጋ ነው እንዴ? አረ ጉድ! እና እንደዚህ አይነት ነገር ባታረጉ